የተነሳውበትን ቀን ኤፍሬም እኮ ስለሚያውቅ ነው። ስለ ፎቶ ጥሩ ሜቢ ልብስ ምናምን ሊያውቀው ይችላል። ጥሩ አምጣው ላሳየህ። እሺ ምንድነው ይሄ? ምንድነው የጻፍከው? ምንድነው ያወራኸው? ምንድነው እሱ? እሺ ምንድነው? አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው። አንዴ ስሚኛ ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው፣ ኢትዮጵያ ስገባ እደውልልሻለሁ። እኔ ከየት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁኝ እያልኩሽ እኮ ነው። ማለት ታሪክ ዱባይ ላይ ያለውኝ 10 ጊዜ ደወለች። ቴሌግራም ደግሞ እሺ፣ አንድ ቴክስት ምንም ይሄውና እኮ ይሄ ነው ቴክስቱ ነው። ኤፍሬም ከዚህ ሌላ ቴክስት አለ? እዚህ ጋር የሚታይ ቴክስት አለ? ምንድን ነው የሚለው? ዱባይ ያለው ኢትዮጵያ ስገባ አሁን ደግሞ አውርቻታለሁ። አልተገናኘንም። አሁን ሩታ እስኪ ነይ ተረጋጊ፣ አዳምጪ ነይ። እሺ በመረጋጋት አውሪ። ቆይ እዚህ ሁኚ። ቆይ አንድ ጊዜ ኤፍሬም አግኝቻት አላውቅም ነው ያልኩት። ተገናኝተን አናውቅም ነው ያልኩት። እሺ ነይ አንዴ አዳምጪ ሩታ፣ አንድ ጊዜ አዳምጪኝ። እግዚአብሔርን ምሬ ነው። ማይሆን ውሳኔ እንደወስን አታድርጊኝ። ይሄንን ፎቶ እየነገርኩሽ ነው። አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ። እንዴ ሩታ ምን ሆነሻል? ቴክስቱን ደግሞ በደንብ አንብቢው። 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ። ስትደውልልኝ ዱባይ ላይ ቴሌግራም አይሰራም ማንሳት ስላልቻልኩኝ ምን አልኩ? ኢትዮጵያ አንዴ አዳምጪኝ። ስልኬን እዩ። ምንም አልተጻጻፍንም። አሁንም ውሸት መጻጻፍ አይባልም እኮ ኢትዮጵያ ስትመጣ ደውለሽ ውሸት። እሺ አንድ ጊዜ እናውራ። ኤፍሬም ነይ ላስረዳሽ። ሩታ ላስረዳሽ። ለመረዳት ሞክሪ። ላስረዳሽ እባክሽን ላስረዳሽ። እንዴ ምን እየሆንሽ ነው ያለሽው አንቺ? እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ። ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት። አለቀ በቃ። ይሄን ነው ያልኳት። እንዴ ሩታ ምን እየሆንሽ ነው ያለሽው? እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ? እስካሁን ደቂቃ ድረስ ምን ድርቅ አረጋ? አላወራንም፣ አትጻጻፍንም። ስልኬን ላሳይሽ። እኔም ጋር እኮ አለ። ማሳይሽ ነበርኩ። ይሄንን ቴክስት እኮ ታየዋለሽ ኦልሬዲ። አወጣው ከሪም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ሀበሻዊት ቤተሰብ ተመልካቾች ሰላማችሁ ይብዛልኝ በያላችሁበት በየዓለም ዳርቻ። እኔ ጋር ያለው ሰላም እናንተ ጋር እንደምኖር ተስፋ አደርጋለሁ። ዛሬም በአዲስ ቪዲዮ እንደተለመደው መጥቼላችኋለሁ። አብራችሁኝ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃለሁ። እንግዲህ እንደምናውቀው አብርሽና ሩታ እንግዲህ ተይዘው ገደል ሊገቡ ነው። የምር አብርሽን እኔ እንደዚህ አልጠበቅኩም። በጣም ባለጌ ነች፣ ሲበዛ ባለጌ ነች። የምሬን ነው። በጣም ታሳፍራለች። በጣም አስነዋሪ ልጅ ነው። የምሬን ነው። እና ማናችሁም ብትሆኑ ማለት ነው እኔ እውነቴን ነው ሩታዬ ላይ በጣም ስለፈረድኩብሽ፣ አንቺ ላይ ስለተናገርኩሽ ይቅርታ። እኔም በእርግጥ ሩታዬ ላይ በቃ በጣም ሀርደኝነቷን ኃይለኝነቷን ባትጠቀምበት ጥሩ ነው በሚል ነው የታቸዋትኝ ማለት ነው። እና ግን አብርሽ በጣም አሳፋሪ ልጅ ነህ አንተ። እውነት የሴት ልጅ ጥመት አለብህ ማለት ነው። ሴት ልጅ መቼም አጠግብም አንተ። በነገራችን ላይ አልካሸን ከሴት ሴት ስንት ሴት በዚህ እድሜ ላይ ስንት ሴቶችን ነው እንግዲህ የምሬን ነው። እንደውም እነዚህ በይፋ የወጡ ናቸው። ግን በይፋ ያልወጣ ብዙ ፋይሎች ይኖራሉ፣ በይፋ ያልወጣላት ማለት ነው። እነዚህ እንኳን በመዳፈር ፍቅርንም ሚዲያ ላይ ስለምናቃት እንጂ እሷም ብዙ የደበቀቻቸው ነገሮች አሉ። ግን እሷ የሱ ምስጢር አልገለጠችም፣ ሚዲያ ላይ ማውጣት አልተናገረችም። ልጁ በጣም አስነዋሪ ለካ አስቸጋሪ ልጅ ነው። የምሬን ነው። እና እንደዚህ አይነት እንደውም አላወራውም ነው ያለ። አላወራውም። ሩታ ሀቅ አላት። እንደዚህ አይነት ወንድ ለማመን አቅፋችሁ ለማድረግ እንኳን ይከብዳችኋል። የምሬን ነው። እና አንዳንድ ሴት ስትሆኑ ብላለች፣ ደግሞ ሩታ ብላለች። ግን ሩታን ማለትም የሚፈልገው ነገር አለ። ስለ ሩታም ይመጣበታል። የእሷንም ስህተት መናገርባት እኔ ሁልጊዜ ተቻታለሁ ማለት ነው። የምተቻትም ምንድነው ይሄ በትዳር ዙሪያ ላይ በመነጋገር ችግሮችን መፍታት የሚቻሉ እንትንም ነገሮች ታካብዳለች እና ኃይለኝነቷ አርደኝነቷ ማሳየቱ ጥሩ ነው ብዬ አላስብም። ነገር ግን አንገት ደፍታ መሞትም የለባትም። እንደዚህ ፊት ሲሰጣቸው ነው ወንዶች ሲጀመር እንደዚህ በቃ የፈለጉትን እንደ ሞኝ እንደ ጅል ቆጥሮ ነው። አንዳንዴ ግዴታ ነው ሀርደኝነትም፣ ግን ደግሞ ታበዛዋለች ሩታ አሁን በጣም ስለምታበዛው ነው። እና አንድ ወንድ ልጅ ሲጀመር አብርሽ እኔ አንድ ጥያቄ መጠየቅ የሚፈልገው ማለት ነው፣ አንተ የድሮ ፍቅረኛህን አንድ ሴት አይደለም እንኳን ሴት ልጅ ወንድ ልጅ ራሱ ስለ ፍቅረኛችሁ ስለ ድሮ ስለነበራችሁ ህይወታችሁ ብታወሩ ደስ አይለውም አይደል? ደስ አይላትም፣ ደስ አይለውም። ስለዚህ ወንድ ልጅ እንዴት ነው ድሮ የተዋትን ፍቅረኛውን ኦሬዲ አውርቷታል፣ ደግሞ ደውልልሻለሁ። ምን አይነት እፍረታ ቢስ ነህ? የምር አታፍርም እንዴ?
በራስ እንኳን አትሳቀቅም። በጣም ነውረኛ ነው፣ እግዚአብሔርን በጣም ነውረኛ ነው። እንደውም እስካሁን ድረስ ሩታ ላይ ስለታቸናት እንደውም ፈጣሪ ቅር በለኝ ማለት ነው። እኔም ሴት ልጅ ነኝ፣ ነገ የት እንደምጥለኝ አላቅም። ግን በሀቅ መጓዙ ጥሩ ነው፣ ጥሩ ሆኖ ሳለ አንተ ግን እንደዛ አይነት ነገር ማድረግ የለብን። ምን ልታረጋት ነው ደግሞ ምደውልላት? እንደውም እሷን ብሎክ ነበር ማድረግ የነበረብኝ። እውነት ነው ሩታን ይከፋታል ብለ መናገር ካልፈለግኩ እንኳን ማድረግ የነበረብኝ ምን ነበረ? እሷን ማውራት አልነበረብኝ፣ መዝጋት ነበረብኝ። በአንድ እንትን ማለት ነው፣ በአንድ ንግግሯ አንተ እሷን መዝጋት ነበረብኝ። ግን አላደረግከውም፣ ምክንያቱም ስለምትፈልጋት ማለት ነው። ምን ልታረገው ነው? እሷ ምን ልታረጋት ነው? ምንስ ፈልገ ነው ከእሷ ጋር ማውራት የጀመርከው? እንዴትስ የድሮ ፍቅረኛ በስልክህ ገባች? በስልክህ እስከገባች ዱባይ ስትሄድ ይሄን ካደረገችብህ ልጅቷም እኮ ያችም እኮ በቃ እያወራት ነው ማለት ነው። እና ሩታ ያለ ምክንያት እንደዚህ አላበደችም። በነገራችን ላይ ግን ደግሞ እዚህ ጋር አንድ ነገር መናገር የሚፈልገው ኦኬ አብርሽ ጥፋት እንዳጠፋም ሆኖ ጥፋት እንደም ትልቅ ጥፋት ነው፣ ይቅር የማትሉ ጥፋት ነው እየሰራ ያለው ይሄ ልጅ። ደግሞ ከአንድም ሴት ከብዙ ሰው ጋር ያሳለፈ ልጅ ነው። ከአንድ ሴት ጋር አርፎ ራሱ የሚቀመጥ ነው አይመስለኝም ማለት ነው። እና ፈጣሪ ልቦና ይስጥ። የምር ምን አይነት እንደው ምን አይነት ወንዶች ምን እየሆናችሁ ነው ግን? ይሄ ዘጋችሁኝ እውነት በኢየሱስ ስም እንዴ! ምንድነው ልብ ኑር? ምንድነው አንተ እንደዚህ መርመጥመጥ? እንደዚህ አትሽለጠለጥ። አንተ ወንድ ልጅ አይደል እንዴ? ምንድነው ቆፍጣን ይበል። እንደ ወንድምም እኮ ይፋ እንኳን እንደዛ ብሎሃል እኮ። ምንድነው እንደዚህ ከ10 ሴት ጋር አንድ ትዳር ይዛል? ምንድነው ምን ታረግላለች? ለምንድነው እሷ ማውራት የፈለከው? ኦኬ እደውልልሻለሁ ብያታለሁ። እንደውም ለሩታ ማሳወቅ ነበረበት ማለት ነው። ግን ሩታ እዚህ ጋር ደግሞ ለሩታ አንድ ማለት የሚፈልገው ነገር አለ። ሩታ ሴት ልጅ ጥበበኛ ናት፣ የምሬን ነው። እና እንደዚህ በመቸኮል ትዳርሽም ለማጣት እንደዚህ አሁን አንቺ የሱን ልጅ ነው የተሸከምሽው፣ እንደዚህ በመናደድ እንደዚህ ውሳኔ ላይ በመግባት እውነት ነው ስሜታዊ ያደርጋል። አንቺ አንደኛ እርግዝና ወቅት ላይ እንደዚህ ያነጫንጫል፣ እንደዚህ ሊያደርግ ይችላል፣ ብዙ ነገር ይባላል። እና ኮሜንታተሮችንም አንዳንድ እዩ፣ ተመልካችንም እስኪ የትኛው የሚበልጠው ሀሳብ የሰጠውን ሰው መከታተል አለባችሁና ሩታዬ አንቺም አንዳንዴ ታረጋጊ፣ ትግስት አርጊ። ትዳር እንደዚህ አይነት ዛሬ እኮ ሆን ብሎ ትዳራችሁን እናንተ ብዙ ፈተና አልፋችኋል፣ ብዙ ነገር አለ። ግን ሴት ልጅ ጥበበኛ ናት። ደግሞ ለባሉን ቤት ለወንድሙ ክብር ይኑርሽ። እንደዛ አይደረግም። ኤፍሬምም ትክክል አለው፣ ሀቅ አለው። የወንድሙን እንደዚህ ስታመናጭቅ አይደለም የገዛ ወንድሙ እኛንም አናዶናል ማለት ነው። እንዴት ነው ክብር ማሰጠው ምናምን በሚል እኛም ተናደንብሻል። ግን ደግሞ ሆኖም ሳለ ምንድነው ለኤፋም የመለሽ ምላሽ እንደዚህ ነው ምናምን ምን አገባ ምናምን አይባልም። አንቺ ትናንት ነው የገባሹ፣ እንደዚህ ማለት የለብሽም። በሚገባ በሚዲያ ደግሞ አትበላሉ። ሁላችሁም እንደዚህ አትሁኑ ማለት ነው። ሴት ልጅ ደግሞ ጥበበኛ ናት። አንቺ አሁን በእናንተ መካከል እንትን እንዳይሆን በስነ ስርዓት ችግሩን እንዴት እንደሆነ መፍታት አለብሽ። አንቺ አሁን ትዳርሽንም ልታጭ ብዙ ነገር ከሱ ጋርም ሰላም ልታጭ ነው። አንቺም ይሄ እያረገሹም ልጅሽ ችግር ውስጥ ልትጥሉ ነው። ይህንን ደግሞ አስቀድማችሁ ማሰብ ይጠበቅባችኋል። ሩታዬ አንዴ በሆነ ነገር ላይ አንዴ ሆኗል፣ ግን ያን ነገር እንዴት አርገሽ መፍታትና ማድረግ አለብሽ። ካሁን በኋላ ህይወትሽን ተጠንቅቀሽ መኖር እንዳለብሽ ማስተካከል እንጂ በእንደዛ አይነት መንገዱ እንኳን አትጓዥ። በጣም ኃይለኛ እርምጃ እየሄድሽ ነው። ኃይለኝነት፣ ሀርደኝነት አሁን በዚህ እንደዚህ ሆነሽ ባለሽ ሰዓት ላይ አግባብ ነው ብዬ አላስብም። ለምን አንደኛ እሱን ልጅ ተሸክመሽዋል። እንደዚህ ሆነሽ አሁን ይሄ ነገር ስታረጊ ምንድነው ሴት ልጅ ነሽ። ብዙ ነገር ብዙ ፈተናዎች አሉ እና ብዙ እንቅፋቶች፣ እንደውም ሰው የጠበቀ ብዙ ጠላት አለ። ይሄን ነገር ነው ከናንተ ክፍተት እየጠበቀ ያለው። ብዙ ያ ሁሉ ፈተናዎችን አልፋችሁ አሁን ደግሞ መጨረሻ ላይ እንደዚህ ሆናችሁ እዚህ ደረጃ እዚህ ልጅ ለመውለድ በደረሳችሁበት ቦታ ላይ ደግሞ እንደዛ መሆን የለብሽም። ተረጋጊ። በመነጋገር ችግሮች ይፈታሉ። ይህን ነገርም ለምን እንዳደረገ ከሱም ለማዳመጥ ሞክሪ። ጊዜ ተሰጣጡ፣ ተደማመጡ፣ ተከባበሩ። አንዳችሁ እንበላለጥ አትባባሉ ማለት ነው። ለማንኛውም በሌላ ቪዲዮ እስክንገናኝ ቸር ቆየን ወዶቼ። ወዳችሁና ፈቅዳችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት